ጉድ 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 ጉድ! ውድ ሀገሬ ልጆች ጉድ ይሰማል፣ ጉድ ይሰማል፣ ጉድ ይሰማል፣ ጉድ ይሰማል። አሁን ነው ጉድ ማለት፣ አሁን ነው ጉድ ማለት። እንዴ 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 እንዴ! ምን ጉድ ነው? ምን ጉድ ነው? ልጆቼ ወንድ እንደሚጠማኝ ያስቡ ነበረ። በቃ ወንድ እንደምፈልግ ወንድ ጋር በቃ ብዙም ጊዜ እንደሚሄድ ያስቡ ነበረ አለች እናታችን። ጉድ 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 ጉድ! የኢትዮጵያ ሕዝብ ይፍረደኝ አለች። የኢትዮጵያ ሕዝብ ይፍረደኝ አለች። አሁን ነው ማጨስ። ወላሂ አሁን አጭሱ። እንዴ ጉድ እኮ ነው። ኧረ አሁን ነው ማጨስ። እጣን ማጨስ አሁን ነው እጣን ማጨስ። ብስሚላሂ ረህማን ራሂም፣ ብስሚላሂ ረህማን ራሂም፣ ብስሚላሂ ረህማን ራሂም። ኸይሩን አሰማን፣ ኸይሩን አሰማን። ብስሚላሂ ረህማን ራሂም፣ ብስሚላሂ ረህማን ራሂም። ያ ረቢ ያ ኢላሂ፣ ተናግሮ አናጋሪ አንተ ያዝልን፣ ልጆቻችንን ሷሊህ አድርግልን ያ ረቢ አላህ። ብስሚላሂ ረህማን ራሂም። ያ ረህማን አላህ ሀገራችንን ሰላም ያድርግልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንደው ጉድ እኮ ነው፣ ጉድ እኮ ነው። አሁን ነው ማጨስ፣ አሁን ነው እያጨሱ። እንደዚህ አይነት ወሬ ነው ጆሮ እንዳይሰማ ጉድ 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 የሚያስብል ጉድ ጉድ የሚያስብል ታሪክ። ላኢላሃ ኢለላህ፣ ላኢላሃ ኢለላህ። ምን ጉድ ነው? እናታችን እንደዚህ እንደው በገዛ ልጆቿ እንደዚህ መሆኗ እኔ በጣም ነው ያዘንኩት። ወላሂ እኔ ወድጃለሁ፣ ልጆች አሉኝ። እንደው አላህ ብቻ ልጆቻችንን ሷሊህ አድርግልን ያ ረቢ አላህ፣ እድሜና ጤና ይስጠን። እንደዚህ አይነት ልጅስ ባይወለድ ቢቀርስ፣ ባይወለድ ቢቀር ይሻላል እንደዚህ አይነት ልጅ። ላኢላሃ ኢለላህ። እናት ማለት እኮ እናት ማለት 9 ወር አርግዛ ወልዳ አምጣ ስንት ነገር አድርጋ አጥብታ፣ ሌሊት እንቅልፍ የላት፣ ቀን መሯሯጡ፣ የቤቱ ስራ፣ ምኑ ስንት ነገር አለ። ላኢላሃ ኢለላህ። እኔ እንደው እዚህ እግረኛው ሚዲያ ላይ አይቼ ጉድ ጉድ እያልኩኝ ደግሞ ሀቢባ ቤት ዛሬ ጉድ እኮ ነው። ላኢላሃ ኢለላህ። እንደው እናትነት እንደዚህ እንደው ልጆቹ ግን ጤነኛ ናቸው? ጤነኛ ናቸው ልጆቹ? ጋይስ እኔ ጤነኛ አይመስሉኝም። እኔ ጤነኛ አይመስሉኝም። እንዴ ስንት ነገር አሳድጋ አስተምራ ምን ብላ ጭራሽ ቤት ውስጥ ወንድ እያመጣሽ እንደዚህ ምናምን። አረ ለጆሮ ይዘገንናል፣ ወላሂ ለጆሮም ይዘገንናል። እኔ እንደው በቃ አላመንኩም። ደጋግሜ ነው የምሰማው። ሀቢባ ቤት ፍዝዝ ብዬ በቃ ፍዝዝ ብዬ ነው የምሰማው። እንደው ምን አይነት ዘመን ላይ ደረስን? ምን አይነት ዘመን ላይ ደረስን? ላኢላሃ ኢለላህ። ኧረ አላህዋ አንተ ኸይር ነገር አምጣልን፣ ኸይር አሰማን። አሁን ነው ዱዓ ማድረግ። ወላሂ ትውልዱ ምንድን ነው የሚማረው? ትውልዱ ምንድን ነው የሚያየው? እንዴ ትንንሾች እኮ አሁን እኮ ሶሻል ሚዲያ ላይ እኮ ያያሉ። ምንድን ነው የሚማሩት? ሀገራችን ወዴትና ወዴት እየሄደ ነው? በእርግጥ በየቤቱ ስንት ጉድ አለ፣ ግን ይሄ ደግሞ የባሰ ነው። እንዴ ጭራሽ ዱባይ ሄደው እናታቸውን በስነ ስርዓት እንደ መርዳት፣ በስነ ስርዓት ጥሩ ደረጃ ላይ እንደማድረስ እንደው የሌለ ነገር። እኔማ ለማውራትም ቃላቶቹን ለማውራት ወላሂ ይዘገንነኛል። ወላሂ እየዘገነነኝ ነው። እንዲህ ጉድ 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 ጉድ! ኧረ እንደው ይሄ ጆሮ አይስማ፣ ይሄ ጆሮ አይስማ።
እንኳን ልጅ ወለደ ልጅ አልወለደ ይሄንን መስማት የለበትም። ይሄን ያህል መረባ ማለት አሁን ነው። ንፍሮ መረባ ማለት አሁን ነው። ይሄ አያስቅም እናንተ፣ አያስቅም። አሁን ነው መረባ ማለት ንፍሮ መረባ ኸይረኛውን አሰማን። ንፍሮ መረባ ማለት አሁን ነው ዱዓ ማድረግ። ይሄ ነገር እንደው ለሰሚም አይበጅም። እኔ እንደው በቃ ወላሂ ተሸማቀኩ። እንዲህ እናት ማለት እኮ ቀላል ነገር እኮ አይደለም። እናት ማለት ቀላል ነገር አይደለም ጋይስ፣ ቀላል ነገር አይደለም እናት ማለት። ስንት ነገር በውስጧ እችን የመሰለች ቆንጆ እናት ለነሱ ብላ ስንት ነገር ሆና ብስቁልቁልቁልቁል ልብላ ስንት ችግር ስንት ውጣ ውረድ አሳልፋ ያለ አባት ማለት ነው። ልጆች ያለ አባት ያሳድጋ። ያለ አባት ማሳደግ ከባድ ነው። ያለ አባት አሳድጋ ስንት ደረጃ አድርሳ አሁን እንደገና ብዙ ነገር አንቺ እንዲህ ነሽ እኔ ቃላቱን አላወጣውም። አንቺ እንዲህ ነበርሽ፣ እንዲህ ስናረግ እኮ እንዲህ ነበረ። እንደ ሀቢባ እኮ አልቅሳ ሞተች። ወላሂ ያለቀሰ እንደ ሀቢባ መቼም ላኢላሃ ኢላላህ። እንደው ስንቱን ጉድ ችለሽዋል። እንደው ስንቱን ጉድ ታመጪዋለሽ። ላኢላሃ ኢላላህ። እኔማ አላህዋ ያ ረቢ አላህ እንደዛ አይነት ነገር አንተ ያዝልን ነው የምለው። ወላሂ እንደው ሙስሊም እህቶቼ ክርስቲያን እህቶቼ የሆናችሁ ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንደው ወላሂ አላህ ከእንደዚህ አይነት ነገር ይሰውራችሁ። በተለይ ልጅ ወለዳችሁ እንደው ፈጣሪ አላህ ሱብሓነሁ ወተዓላ ልጆቻችሁን ኸይረኛ ያርግላችሁ። እንደው አላህን ልጆቻችንን ኸይረኛ ያደርግልን እንደው ያ ረቢ አላህ እያላችሁ ዱዓ አድርጉ። ወላሂ እኔ እንደዛ ነው የምለው። ዱዓ አድርጉ። በልጅ መከዳት ጭራሽ በልጅ መታነቅ፣ ትንቅንቅ፣ መሳደብ ምኑ ሌላው ነገር ቀርቶ ጉድ። ሀገር ይፍረደኝ አለች እኮ። ሀገር ይፍረደኝ አለች። ከዚህ በላይ ምን አለ? ዘመዶች እኔ ልጆች አሉኝ። ወላሂ በቃ ልጆች አሉኝ። እንደው በቃ ፍርት አልኩ። ወላሂ አላህ ብቻ እሱ ይጠብቅልን። አላህ ልጆቻችንን ሷሊህ ያርግልን። ያ ረቢ አላህ። በጣም ከባድ ነው። ወላሂ በጣም ከባድ። ዱዓ አድርጉ። አሁን ነው መረባ ማለት አሁን ነው። ዱዓ ማድረግ አሁን ነው እህቶቼ፣ አሁን ነው ማጨስ፣ አሁን ነው። ኸይሩን አሰማን። ሸረኛ ነገረኛን ያዝልን። የማይጠቅመንን ወደዛ ገንጠል አድርግልን። እንደዛ ነው የሚባለው። የሚጠቅመንን አሰማን። ለጆሮአችን ጥሩ፣ ለልጆቻችን ጥሩ፣ ለትውልዶቻችን ጥሩ ነገር ይዘው እንዲማሩ። እሷስ ቢጨንቃት ግራ ቢገባት ነው መታ ዝርግፍ ያደረገችው። የኢትዮጵያ ሕዝብ ይፍረደኝ፣ ሀገር ይፍረደኝ አለች። ምስኪን ወላሂ በጣም ያሳዝናል። በጣም ነው የሚያሳዝነው። ይሄን ያክል ምን ነው እናት ማለት እኮ ቀላል ነገር አይደለም። እናት ማለት አንድ ቃል ቃል እኮ የለም እኮ ቃላት አይገልጸውም እኮ ቃላት አይገልጽም እኮ እናት ለእናት እንደው አላህ ብቻ እኔ ዱዓ ማረግልሽ አላህ ረጅም እድሜና ጤና ይስጥሽ። አላህ ይካስሽ ነው የምለው። አላህ ይካስሽ። አላህ በሌላ ነገር ይካስሽ። እድሜና ጤና ይስጥሽ። እፎይ ብለሽ የምበዩን እንጀራ አላህ ይስጥሽ። አላህ ያረጋጋሽ። እነሱንም አላህ ልብ ይስጣቸው። አላህ ሀዲያ ይስጣቸው ነው የምለው። አላህ ልብ ይስጣቸው። ወይኔ እናቴ ለካ እንደዚህ ነው ብለው አላህ ልብ ይስጣቸው። ልባቸውን ይመልሰው። እኔ ጤነኛ አይመስሉኝም። አላህ ልባቸውን ይመልሰው።
ነው የምለው። እኔ ሌላ ምንም የምለው ነገር የለም። አላህ ልባቸውን ይመልሰው እያልኩኝ ዱዓ አረግልሻለሁኝ። አላህ ልጆቻችንን ኸይረኛ ያርግልን ያ ረቢ አለ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁኝ። እወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን ነው እና እኛም ባለንበት ሰላም ምን ሆነው። አላህ ሀገራችንን ሰላም ያርግልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ